እና አእምሮ አምላክ የሚባለውን ኮንሴፕት መረዳት እንችላለን። ሙሉ በሙሉ ማወቅ ሳይሆን መረዳት እንችላለን። እነዚህ በመጣሽ ቁጥር ምክር እንዳይበዛብሽ የባለፈውን በደንብ ከሰማሽኝ ወይም ሪከርዱን ድጋሚ ከሰማሽው በጣም መሰረታዊ ነገር ነው ብዬ ነው ማስበው። ባለፈው የነገርኩሽ ነገር ሳይንስን ስናይ በምን መንገድ ነው ማየት ያለብን? ላይክ መጀመሪያ ሃይማኖትን ከመፈለጋችን በፊት ሰው መሆን እንዳለብን መጀመሪያ ላይ ቁርአን ላይ የተቀመጠው ነገር ያ ነው። በቃ ሰው ከሆነ አንድ ሰው በትክክል ሰውነቱን ካገኘ ሰው መሆኑን ከተረዳ በትክክል ያንን ነገር ካወቀ እኔ ከኢስላም ውጭ ምንም ነገር ሊመርጥ አይችልም ብዬ ነው ማምነው። ለምን የሰው ሙሉ ፓተርን ያለው እስልምና ቁርአንና ሐዲስ ላይ ብቻ ነው። ስለ አንቺ ባህሪ፣ ስለ አንቺ የውስጥ ማንነት፣ አንቺ በውጭ በኩል ምን ያስፈልግሻል የሚለው ምን ያክል ተረድቶሻል የሚለው ነገር ጄኔራሊ ስፔሲፊክ አድርጎ የሆነ አካባቢ ያሉ ሰዎች የሆነ አካባቢ ያሉ እንትኖች ሳይሆን ጄኔራሊ አጠቃላይ ሴት ሲባል አጠቃላይ ሴቶችን በተመለከተ፣ ወንድ ሲባል አጠቃላይ ወንዶችን በተመለከተ እንደዛ አይነት ነገራቶች። ኦኬ ዩቲዩብ አልከፈትኩም ዛሬ በቃ ከፍታለሁ 5 ደቂቃ እና እንደዛ አይነት ነገሮችን መረዳት የምትችይው መጀመሪያ ሰው ትሆኛለሽ። ላይክ በቃ ሰው መሆኑ ማለት ውስጥሽን መረዳት ማወቅ መቻል ነው፣ ከጥገኝነት መውጣት ነው። እና ለምንድን ነው የምጠይቀው ይህን ጥያቄ ማለት ነው? የሆነ ፈላስፋ መጥቶ ስለነገረኝ ነው የምጠይቀው ወይስ የምር ለኔ የሚጠቅመኝ ነገር ነው እየጠየቅኩ ያለሁት ነገር የሚለውን ያንን ነገር ስትረጂ፣ ሰው ስትሆኚ፣ ከጥገኝነት ስትወጪ ያኔ ወጣ ብለሽ በቃ እንዲህ በመሆኔ ምንድነው የሚፈጥርብኝ ችግር ምናምን። ሴት ልጅ መብቷ ነው ራቁቷን መሄድ ምናምን የሚሉ ሰዎች ሊመጡ ይችላሉ። ጥሩ መብቷ ነው ትሄድ፣ ግን ይጠቅማታል ወይ ነው አሁን ትልቁ ኮንሴፕት። ሰው ያልተረዳው መብቷ ነው አይደለም ሌላ ጉዳይ ነው፣ ይጠቅማታል ወይ ሲጎዳታል ደግሞ ሌላ ጉዳይ ነው። ሁለቱ የተለያየ ነገር ነው። ስለዚህ አዎ መብቷ ነው የሚያስፈልግሽና የምትፈልጊው ማለት ነው። በሌላ አማርኛ አምላካችን ለኛ የሚሰጠው ማንኛውም ነገር የሚያስፈልገንን ነው። የሚያስፈልገንና የምንፈልገው ግን የተለያየ ነገር ሊሆን ይችላል። ሰውነትሽን ካወቅሽው ሰው ከሆንሽ የሚያስፈልግሽን ነገር ትረጃለሽ። የምትፈልጊውን ሳይሆን የሚያስፈልግሽን። የምትፈልጊው የሚጎዳሽ ሊሆን ይችላል። ቁርአን ላይም የተቀመጠው ነገር እሱ ነው። ያ ነገርየው ለነሱ መጥፎ ሆኖ እያለ እነሱ ግን ዱዓ ያደርጋሉ፣ ይፈልጉታል፣ ይጸልያሉ ያን ለማግኘት ነው። ለነሱ ግን እኮ ጉዳዩ መጥፎ ነው፣ ግን አያውቁም ነው። ስለማያውቁ ይጸልያሉ ነው። መልካም ነገር ሆኖ እያለ ደግሞ ከኔ ይራቅ ይላሉ። ከኔ ይራቅ አልፈልገውም ምናምን እንደዚህ ምናምን ይላሉ። በቃ የሰው ልጅ ይሄ ነው በቃ ካራክተሩ። ስለዚህ የምፈልገውን ምናምን ሳይሆን የሚያስፈልገኝ ነገር ምንድነው የሚለውን ስትረጂ ያኔ የሚያስፈልገኝን በትክክል ለኔ የሚጠቅመውን ነገር በትክክል ያስቀመጠው ነገር ምንድነው የሚሉትን ነገራቶች ስታይ ያው ከኢስላም ውጭ ሌላ አማራጭ ሊኖር ይችላል ብዬ አላምንም ፐርሰናሊ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ በማስተማር የቆዩበት እድሜ ጋም በተገናኘ ሁሌም ነው ማነሰው 23 ዓመት ብቻ ነው ያስተማሩት። በዛ ውስጥ ግን ምን ያክል ስለ ሁሉ ዲቴይል ምን ያክል ነገር አስተምረዋል የሚለው ነገር ትልቁ ነገር ነው። ስለዚህ ስፒሪቹዋል ነገሮችን አብዢ፣ መንፈሳዊነት እንደዚህ ዱዓዎች ምናምን የሚባሉትን እነሱን ነገር አብዢ። በቃ ሌላ ምንም ልልሽ አልችልም። ሌላውን የሚያውቀው አላህ ነው። አላህ ውስጥሽን ስለሚያውቅ እንግዲህ ትንሣኤ ቀን ላይ ወይኛ ከእንትኖቹ ወይ አንቺ ከመልካሞቹ ሆነን ልንገናኝ እንችላለን፣ አይታወቅም። እሱ ነው የሚያውቀው መጨረሻችንን። ክርስቲያኖች ማይስማሙባት ሐሳብ ይሄ ፊሊን ለመንካት አይደለም፣ ግን በቃ እኛ እናቅም ፈራጁ እሱ፣ መዳቢው እሱ። እኔ ራሴን ጀነት ነኝም አይደለም፣ ማንኛውም ሰው ደግሞ የጀሃነም ነውም አይባልም። ተቃራኒ ሆነን ልንገኝ እንችላለን። በትንሣኤ ቀን ላይ በጣም የሚያስገርም ሐዲስ አለ። 3 አይነት ሰዎች ይመጣሉ። እነዚህ 3 አይነት ሰዎች ማንም ሰው ተቀጡት የማያውቀውን ቅጣት የሚቀጡ በጣም ገራሚ ሰዎች ናቸው። ከነዚህ 3 አይነት ሰዎች ውስጥ አንዱ ምንድነው? አሊም ነው። አሊም ማለት አዋቂ ነው። አዋቂ ነው፣ አሊም ነው፣ የሙስሊም ሊቅ ነው። ያ ሰውዬ ወደ ጀሃነም ይነዳል። እንግዲህ እሱ ያስተማራቸው ወደ ጀነት እንዲገቡ ያደረጋቸው ሰበብ የሆናቸው በጣም ብዙ ሰዎች አሉ። እሱ ግን ወደ ጀሃነም ነው የሚባለው። ለምን ሲባል ለጀነት ብሎ የሰራው ምንም ስራ የለም። በቃ ኢልሙን ዕውቀቱን ያሳየ የነበረው በምክንያት ነው። እኔ አዋቂ ነኝ የሚለውን ለማሳየት፣ እኔ እኮ ከገሌ እበልጣለሁ የሚለውን ለማሳየት፣ ላይክ ሌሎችን ወደታች ዝቅ አድርጎ እሱን አጉልቶ የማሳየት
ሶ ያም ፍላጎቱ ያ ስለነበረ ንያው ያ ስለነበረ የንያህን አንተ በምድር ላይ ያለህ የፈለግከውን የተመኘኸውን ነገር አግኝተሃል ነው። እዚህ ዓለም ላይ ግን የትንሣኤ ቀን ላይ ይህን ፈልገህ የሰራኸው ምንም ስራ የለምና እዚህ ቦታ የለህም ነው የሚባለው። ለምን እኔ ለመዳም ብሎ በዚህ ልጽደቅ ብሎ በዚህ እንደዚህ ልሁን ብሎ ምናምን የሰራው ስራ የለማ። ሁሉም ነገር ምንድነው እኔ አዋቂነቴን ላሳይ ነው። እኔ እኮ ከገሌ ይበልጣለሁ የሚለውን ነገር ነው ሾው እያደረገ የነበረ። ስለዚህ የፈለግከው ምኞትህ ያ ነበረ፣ ይኸው ስምህ ገኖልሃል። በቃ አንተ ሙተህም ቢሆን እገሌ የሚባል ታላቅ አሊም እየተባለ እየተወራልህ ነው። ስቲል እስካሁን ይወራልሃል። ከመቃብር በላይ ስምህ ሆኖልሃል። ስለዚህ አንተ ከዚህ ቦታ የለህም ይባላል። ሁለተኛው አይ ቲንክ ባለ ሀብት ነው። ሙሉ ሀብቱን በሙሉ ዘካ በመስጠት ምጽዋት በማውጣት ያሳለፈ ሰው ነው። መልካም ነገር በመስራት ሰው ሁሉ የሚያውቁት በዛ ነው። ግን እሱ ገሬ ለጋሽ ሰጪ እንደዚህ አድራጊ ምናምን ለመባል ፈልጎ ነው ያን ሲሰራ የነበረው። ተመሳሳይ ኬዝ ነው፣ ንያ ማለት ነው። በዚሁ መንገድም እሱም ወደ ጀሃነም ከሚሆኑ ሰዎች ውስጥ ነው የሚገባው። ሶስተኛው ሸሂድ ነው። ሸሂዱ እንግዲህ ሰማዕቱ ነው። አስቡ፣ ህይወቱን ሰጥቷል ለሃይማኖት ተዋግቶ ምናምን ሰማዕቱ ናል። ግን ሰማዕት የሆነው ግን እገሌ ጀግና ነው እንዲባል ነበረ እንጂ ምንም በቃ ከእምነቱ ጋር ወይም ደግሞ ንያ የሚባለው ነገር ጋር ምንም ግንኙነት የለውም። ውይ የገሌ እኮ ኧረ እሱ ጀግና ምናምን እንዲባል በቃ ጦር ፊት ለፊት ግንባር ላይ ወጥቶ ይዋጋል፣ ይናገራል፣ ተናጋሪ ነው፣ ፎካሪ ነው ምናምን እንደዚህ አይነት ነገር ነው እና ጀግና እንዲባል ነው የፈለገው። ሸሂድነትንም የፈለገው በቃ በሰማዕቱ ነው ሞተ፣ ቤተሰቦቹ ምናምን እንዲኮሩበት፣ እገሌ ሰማዕቱ ነው ሞተ፣ እገሌ እንዲህ አለ ምናምን ነው። ስለዚህ የፈለግከውን አግኝተሃል፣ ከዚህ እንትን የለም ነው፣ ከዚህ ቦታ የለህም ነውና እኛ አይደለም ፈራጆቹ፣ እኛ ሳንሆን እሱ ስለሆነ የሚፈርደው ደግሞ በልባችን ባለው ነገር በንያችን ስንሰራ አስበን በምንሰራው ነገር ስለሆነ እንጂ በድርጊታችን አይደለም። በድርጊት ሳይሆን ሰው የሚፈረድበት ድርጊቱን ሲሰራ አስቦ የሚያስበው ነገር ነው። ምን አስቦ ነው የሚሰራው የሚለው ነገር ነው። ኦኬ ሌላው ምንድነው? ጀነት ጀሃነም ምናምን ሞት መነሳት ምናምን። አሁን ይህንን ባለፈውም ያወራዎች መሰለኝ አይ ቲንክ እና ለእኔ ምንም አይመስለኝም ትንሽ እንኳን አይሰማኝም እያልሽ ነበረ ኮሜንት ላይ አይ ቲንክ አልፏል ወደ ላይ ብቻ ጽፈሻል መሰለኝ እንደዛ አንብቤዋለሁ። ማለት በፊት ላይ ስለ ጀሃነም ሳነብ ወይ ደግሞ ሲነገር ምናምን ይሰማኛል። ተረዳኝ። ስለ ጀነትም ሲባል የሆነ ውስጥ ፊልም የሚያደርገው ነገር አለ። አሁን ላይ ግን እሱ እምነት እኮ ምንም ነው እምነት። አሁን ግን እምነቱ የለም። ገባ? ተረዳኸኝ? ምንም ፊል አላረግም። ስለ ጀሃነም፣ ስለ ሞት መነሳት፣ ስለ ሰይጣን፣ ስለ መላእክት ምናምን ስለማላየው ነገር እኮ ገብቶኛል። በእርግጠኝነት ስለማላየው ነገር ያልሽ ነገር ነው እንጂ ገብቶኛል። እሱ ምን መሰለሽ አሁን በእስልምና አስተምህሮት ኢማናቸው የማይነጥፍ ዝቅም ከፍም የማይል የመላእክት ብቻ ነው። ከመላእክት ውጭ ያሉ እና የመላእክቶች ባለበት የቆመ ነው እምነታቸው፣ ዝቅም ከፍም አይልም። የነቢያቶች ደግሞ ሁሌ የሚጨምር ነው ኢማን የሚባለው ወይም እምነት የሚባለው ነገር። ከነቢያት ውጭ ያሉ ሰዎች ግን ዝቅም ይላል ከፍም ይላል። ዝቅ የሚልበት ጊዜም አለ፣ ከፍ የሚልበትም ጊዜ አለ። አሁን ይሄ የኢማን ዝቅታና ከፍታ ነው እና አንቺ ውስጥሽ ላይ ያለው እምነት ቀስ በቀስ የተሻረ መጥቶ አሁን ከእምነት ውጭ ስለሆንሽ ነው። ከእምነት ውጭ ማለት ውስጥሽ ላይ ያለ የኢማን ነገር የለም ነው። እምነት ጋር የተገናኘ ምንም ነገር የለም ነው። ምንም ነገር ከሌለ ደግሞ ፊል ልታደርገው አትችይም ነው። ለምሳሌ እስኪ ኤፍናን ልጠይቅሽ፣ ፊትሽን አሁን እንደዚህ በጥፊ ሳትመቺ ምናምን ጉንጭሽን እንደዚሁ ያምሻል ኤፍናን? የሆነ ነገር ሳይመታሽ ምናምን በህልምሽ ስትመቺ ያምሻል አያምሽም ኤፍናን? አይ ምን ህልሙ ውስጥ ነኝ? ህልምሽ ላይ ሆነሽ ስትሮጪ፣ ስትመቺ፣ ሲደክምሽ፣ ሲርብሽ፣ ውሃ ሲጠማሽ እነዚህ ሁሉ ስሜቶች ይሰሙሻል ወይስ አይሰሙሽም? ህልም ውስጥ ይሰሙኛል አይደለ? ያው ግን እኮ ከስጋ ጋር የተገናኘ ነው። አሁን እሱ ማለት አንቺ አሁን የሆነ ሰው ፊትሽን መጦ እዚህ ላይ ያለው ፊትሽን መጦ በጥፊ ካልመታሽ በስተቀር ማያምሽ ከሆነ በህልምሽ በጥፊ ስትመች ሲታይሽ ምንም እኮ የመታሽ ነገር የለም በአካል። ለምንድን ነው የሚያምሽ?
በአካል ያመኛል እንዴ? በህልሜ የተመትቼ ጠዋት ስነሳ ያመኛል ወይስ እንዴት ነው? እንደዛ ያልክ ነው? ኖ ፊል ታደርጊዋለሽ። ሪል ነው። አሁን ወንድ ብትሆኚ በህልመ ሌሊት አስረዳሽ ነበረ፣ ግን ያ ህልመ ሌሊትን ላታውቁት ትችላላችሁ ሴቶችና በዛ አላስረዳሽም ብዬ ነው እንጂ ወንድ ብትሆኚ ቀላል ነው ለማስረዳት ይሄን ነገር። ስሜቱ ይሰማሻል፣ ያምሻል። በቃ ያንን ነገር ፊል አድርገሻል። ለምሳሌ አሁን ወንዶች ምናምን ህልመ ሌሊት ያውቁታል ምናምን ስል ምንድን ነው ህልመ ሌሊት ወንድ ልጅ ሲያይ፣ አንድ ወንድ ልጅ ህልመ ሌሊት ሲያይ ሴትም ያያል እኮ፣ ግን ሴቶች ቢያዩም እናያለን አይሉም። ላይክ 20 ምናምን የሚባል ነገር 20 የዚህ ሀገሩ 30 40 50 ኪሎም ቢሆን ብቻ እንደዛ አይሉም፣ ስለማይሉ ነው። አሁን ወንድ ልጅ ለመተማመን ቀላል ነው። ሴክሹዋል ኢንተርኮርስ በህልሙ የሚያደርግ ከሆነ አንድ ወንድ ልጅ ኖርማሊ ፊሊንጉን ሙሉ በሙሉ ይሰማዋል። መሰማት ብቻ ሳይሆን ምላሽም ይሰጣል። ገባሽ? ይሄ ለእኛ አሁን ቀላል ነው እንደዛ ለማስረዳት ነው። አንቺ ግን ሴት ስለሆንሽ ለምሳሌ ስትሮጪ ምናምን እንደዚህ በህልም ስታይ እያንዳንዱ ፊሊንግሽ እያንዳንዱ ነገር ይሰማሻል። ስኮፊልድ ምናልባት 13 ዓመት 14 ዓመት ያልሞላህ ሰው ከሆንክ ላታይ ትችላለህ እና ይሰማሻል ስትመቺ፣ ስትደበደቢ ምናምን እና ለምንድን ነው ፊልም የምታደርገው? አሁን ብዙ ሰው የቀብር ህይወት ሲባል ምናምን ኩዌሽን ያደርጋል፣ ጥያቄ ያነሳል፣ ግን የተለየ ነገር የለውም። ኖርማሊ ስልሽ ለማለት እንደፈለኩ አይ ቲንክ ትረጃዋለሽ ብዬ አስባለሁ። እና እሺ ለምንድን ነው የሚሰማን? ያ አታውቂውማ አንቺ። አሁን አካላዊ ነገር እኮ የለም። ሪሙቭ ዩሮ ባክግራውንድ ምናምን። እሺ በቃ ሪሙቭ አደርገዋለሁ። ምንድን ነው ሴቲንግ ምናምን የተጃጃለብኝ ነው። አረ በጥፊው እያስረዳው ነው። እሺ ሰው ያምሻል፣ ግን ለምን እንደሚያምሽ አታውቂው። አሁን አንቺ የምታየው ነገር ነው አልሽ፣ እንደዚህ ንክኪ ምናምን ከሌለ ለምንድን ነው የሚሰማሽ ነው። እና እነዚህ ነገራቶች ከሞት በኋላ ስላለ ህይወት፣ ስለ ቀብር ህይወት ምናምን ምሳሌ መሆን የሚችሉ ናቸው። ቀለል ያለ ነገር ነው። ሞት ማለት እንቅልፍ ማለት ትንሹ ሞት ነው። ሞት ማለት ትልቁ እንቅልፍ ነው። ከሁለቱ የተለያየ ነገር የለም። መተኛትሽን የምታውቂ እኮ ስትነቂ ነው። ከመንቃትሽ በፊት መተኛትሽን ታውቂያለሽ? ሼፍና ካልነቃሽ አታውቂማ። ስለዚህ መተኛትሽ የምታውቂው ስትነቂ ነው። ህልም መሆኑን ኢቭን የምታውቂው ስትነቂ ነው። ወይም በቃ እየነቃሽ ስትመጪ ምናምን ወይ ህልም በሆነ እያልሽ መጸለይ ትጀምሪያለሽ፣ አስፈሪ ነገር ከሆነ ብቻ የምታውቂው ምንድነው? ስትነቂ ነው። ሰው እስክትነቂ ድረስ ያለው ህልማዊ ላይፎች በጠቅላላ እሺ ይገባለሁ። አንድ እሺ ዩቲዩብ ቆይ እሺ ያስተካከልኩ ላወራሽ እና እዛ ጋር የምታያቸው ነገራቶች በጠቅላላ የምትረጃቸው አንቺ ስትነቂ ነው። በቃ አሁን እንቅልፍሽን የሆነ ሰው እኮ ሲተኛ እኮ አያውቀውም። ባይዘዊ ማንም ሰው እኮ ሲተኛ አያውቀውም። መች ነው እንቅልፍ መጥቶ የሚወስድ ማንም አያውቀውም። ይሄ ራሱ እኮ ትልቅ ሚስጥር እኮ ነው። እንቅልፍ መች መጥቶ እንደሚወስድሽ እኮ አታውቂው። ከነቃሽ በኋላ ነው እንቅልፍ ወስዶሽ እንደነበር የምታውቂው። እና ብዙ ነገሮች አሉ ልልሽ ነው። አሁን ስፒሪቹዋል የሆነውን ወርልድ ያንን ዓለም ለመረዳት እዚሁ ሁነን እኛ እዚሁ በንቃተ ህሊና እንኳን የምናውቃቸው ግን ያላስተዋልናቸው ለነዛ ግን በትክክል ምሳሌ ሊሆኑ የሚችሉ ብዙ ነገሮች አሉ። ለምሳሌ አሁን የሆነን ተክል ብትወስጂ ምናምን ነገር ያ ተክል ላይክ ፈርሶ ቁርአን የሚሰጠን እንትን ማለት ነው። ቁርአን የሚሰጠን ምሳሌዎችን ካየሽ ያ ተክል ፈርሶ ምናምን አፈር በቃ ደረቅ አፈር ከሆነ በረሃ ምናምን ከሆነ በኋላ ዝናብ ይዘንብና ከአንዱ አፈር የተነስቶ ያን ሁሉ ዘር ያፈራል፣ እንደ አዲስ ይለመልማል ማለት ነው። ኦልሬዲ እኮ ሙቷል እኮ ያ ዘር እኮ ያ አዝርዕት ነው የሚባል ነገር ያ አዝርዕት እኮ ሙቷል፣ አልቋል፣ በቃ ጠፍቷል። ከዛ በኋላ ግን ድጋሚ በዛ በሚዘንመው ዝናብ አማካኝነትም ሊሆን ይችላል ድጋሚ ይነሳል ማለት ነው። ድጋሚ ያ አዝርዕት ወደ ህይወት ይመለሳል። እና ማየት ከፈለግን በዙሪያችን የምናያቸው ብዙ ነገሮች አሉ። ቁርአን ሌላ የሚሰጠን ምሳሌ አለ። ከየት እንደመጣን የማናቅ ሰዎች ላይክ ስንት ዓመትሽ ነው ኤፍናን? 22 እሺ ፕላስ አለው? እሺ 22 ዓመትሽ ከሆነ የዛሬ 24 ዓመት የት ነበርሽ ኤፍናን? እንዴ ገና እንዴ እሱ
ኖ ወደፊት አላልኩሽም፣ ወደ ኋላ የዛሬ የዛሬ 24 ዓመት 24 ዓመት አላውቅም እንግዲህ በሌላ መልክ ሌላ አይነት ሁኔታ ላይ ሆኜ ሊሆን ይችላል። የትም አልነበርሽም። እሱ አይሻ አሁን አልነበርኩም። ለዛ ሲሆን ለመቀበል የሆነ አእምሮሽን ሬዲ እያደረግሽው ነው። ኦኬ በሌላ መንገድ በሌላ አይነት ሁኔታ ሁኜ ሊሆን ይችላል። ላይክ ኢነርጂ ነበርን፣ ከዛ በስጋ ፎርም ተገለጥን ምናምን የሚሉ ይሄ ኒው ወርልድ ኦርደር አይነት አመለካከት ያላቸው ማለት ነው። ኒው ወርልድ ኦርደር ነው የሚባል ወይስ አይደለም? ምን እንደሚባል ረሳሁት። ብቻ የዛ አይነት አመለካከት ያላቸው ሰዎች አሉ። ኢነርጂ ነበርን በስጋ ተገለጥን ምናምን የሚሉ ማለት ነው። አሁን እነሱ ጋር በቃ ትልቅ የሆነ የምታሳልፊው ሁኔታ ትልቅ የሆነ ተጽዕኖ እየፈጠረብሽ ነው ማለት ነው። ባለፈው ስለ እርጉዝ እናት ውስጥ ያሉ ስለ 2 መንትዮች ምሳሌ ሰጥቼሽ ነበረ። አሁን ያ በጣም ልትረጁ የምችው ነገር ነው፣ ቀለል ያለ ነገር። በአጭሩ የዛሬ 24 ዓመት የትም አልነበርሽም። የትም እናትና አባትሽ ሁሉ ኢቭን ሊወልዱሽ ራሱ አያስቡ አያውቁሽም ነበር። ማንም ያውቅሽ የለም። የትም ምን ያልነበርሽው ሰው ይህን ነገር ስታስቢ ምን ነበርኩ ስትይ ምንም ነገር አልነበርሽ። ማን ነው ታዲያ እናቴ ማህፀን ውስጥ ያስቀመጠኝ? ፈጣሪ ነው። አሁን አንቺ እኮ እሱን ፈጣሪ አትቀበይም። እናትሽ ከየት ማህፀን አምጥቶ ውስጥ ነው ያስቀመጠኝ? ማለቴ የሆነ ነገር ነበር አይደለ? ከዛ ወደዚህ ምን ተቀየረ። ለምሳሌ እንደዛ ነው አይደለ? ምን ለምሳሌ የሆነ ነገር ነበር ስትይ ስለ ማህፀን ውስጥ አለ የስፐርም ሴል እንደዚህ በሂደት እንትኑን እየቀየረው ስጋ ምናምን እየሆነ የመጣ ሰው በሌላ መልክ ነበር እኮ አልነበረም። ዘርሽ ራሱ እኮ የወንድ ልጅ የዘር ፈሳሽ የሚመረተው ራሱ በየአጫጭር ቀናት ነው እንጂ አንቺ አሁን የተወለድሽበት ከ2 ዓመት በፊት የተመረተ ምናምን የመቆየት አቅምም ራሱ እኮ የለውም ዘር ማለት ነው። ከምንድን ነው የሚመረተው? ለምንድን ነው የሚመረተው? ከምንድን ነው የሚመረተው ነው? ያው እንግዲህ ከሚበላው ምናምን ነገር ነው የሚመረተው። ሌላ ከምን? ስለዚህ እህልም ነበርኩ ማለት ነው። ነበርኩ የምትይው አንቺ ምኑን ነው? ለምሳሌ ነበርኩ ብለሽ ስታወሪ ምንድን ነው ነበርኩ የምትይው? ምንድን ነው ነበርኩ የምትይው? አንቺ ምንሽ ነሽ? እስኪ ንገሪኝ። አሁን ኤፍናን ምላት ምኗን ነች? ኤፍናን ነው በሌላ መልክ ነበርኩ አይደለ? ኖ አይ አንቺ ምንሽ ነሽ? ኤፍናን ማንነቴ ነው። ምንድን ነው ማንነት? ማንነት የማንነት መጠሪያ ነው ወይስ ምን ነው? የማንነት መጠሪያ ነው ይፈና። እኔን አትጠይቂኝ። አንቺ እኮ ነሽ ምንሽ ነሽ ስልሽ ማንነት መጠሪያ ነው ይፈና እኮ። ምንድን ነው ማንነት? ማንነት የነኝ ስትይ ምንድን ነው ማንነት? ይሄ ማንነት እኔ የምለው ማንነቴ እኮ ምንሽን ነው እኔ የምትዩ? እኔ እንደዚህ ሙሉ አካሌ ከነ ነፍሴ። ነፍስ አለሽ እንዴ? የለኝም እንዴ? ምንድን ነው ነፍስ? አይ ቲንክ ኡጋስ ነው እንደዛ የምትሉት እናንተ ነፍስ ነው የምትሉት አይደል? እኛ ምንለው እንትና እኔ አሁን ለመሰለሽ አንቺ በቃ እየጠየቅሽ ያለሽው እንደዛ አይነት ነገር ነው። ምንድን ነው ነፍስ? አሁን ነፍሴንም ስጋዬንም ነኝ አልሽኝ አይደል አንቺ? እሺ ኤፍናን ነፍሷንም ስጋዋንም ናት። ምንድን ነው ነፍስ ኤፍናን? ኦኬ ኦልሬዲ እኔ እንቀሳቀሳለሁ፣ እውቀት አለኝ አይደለ? ምን አለሽ አላልኩሽም? ነፍስ ምንድን ነው ያልኩሽ? እኔ እንትን ለመግባባት ብዬ ነው እንደዛ ምለው። ተረዳ? ለመግባባት ብለሽ የተጠቀምሽው ለየትኛው ቦታ ነው መሸፈኛ ያደረግሽ? ይሄ አካል ምኑ ስጋሽን ነሽ አንቺ? አካል ይታያል። የሚናገረው አካል የዚህ መጠሪያ ነው ኤፍናን ብሎ ማለት እኮ ስጋሽን ነሽ አንቺ። ኤፍናን የምትባለው ስጋዋ ነች። መጠሪያ ነው አይደል? የስጋሽ መጠሪያ ነው ኤፍናን የምትባለው ስጋዋን ነች። አዎ የዚህ አካል ፒኬ ከይቅርታ ጋር ማለት ነው። ሰው ማለት የስሜት ውጤት ነው ብላ ስለምታምንሷ ከዛ አንግል ነው የምታወራውና ልጅቷ ኒንጃ ፈጣሪ እውነት ከኔ ጋር ብዙ ጊዜ አወርተናል። አይደለም ቆይ የስሜት ውጤት የሚለው ራሱን እኮ ምንድን ነው አሁን እሷ እንግዲህ እቺ ኤፍናን የምትናገረው ስጋዋን ምናምን አለችኝና ላይክ ስጋሽን ነሽ አንቺ ሳኒ ሀቢቢ እንዴት ነው አካል የተንቀሳቃሽ የሚተነፍስ የሚንቀሳቀስ አካል
እኮ ምንድን ነው አሁን የሚተነፍሰው የሚያየው የሚንቀሳቀሰው ስትይ ላይ ስጋ ሲባል ስጋ ብቻ ነው፣ በድን አይደለም እኮ ተንቀሳቃሽ ነው አይደለ? ለምንድን ነው እኮ አንቺ ምንሽን ነሽ? አሁን ይሄ እኮ ቀላል ጥያቄ ነው። እኔ ነው እኮ እኔ የምትይው ምንሽን ነው? ኤፍናን ኤፍናንም ብሎ እኔ ሰውነቴን ነው። እሺ ኤፍናን ነበረች። አሁን ስፐርም ሴል አውጥተሽ ኤፍናን ትያለሽ? ኤፍናን በዚህ መልኩ አልነበርኩም። በዚህ መልኩ በሌላም መልኩ ነበርኩ ለማለት ኮንሽስ መሆን መቻል አለብሽ። ምንሽን ሆነሽ ነው የነበርሽው? ላይክ እኔ እንትኔ ነኝ ብለሽ ለመናገር እኔ የምትይው ኤፍናን የምትይው ማን ነው? ምንድን ነው አሁን ምንሽን ነው አንቺ ኤፍናን የምትይው? አሁን አንቺ እኮ ምን አልሽኝ መሰለሽ? ከየዛሬ 24 ዓመት በፊት ነበርሽ ስልሽ እንትን ሁኜ ነበርኩ እያለሽ ነው የሆነ ነገር ስፐርም ሴልም በይው የእናትሽን እንቁላል ረስተሽዋል። እሺ እሱንም ውሰጂው ችግር የለውም። ላይክ ተከፋፍዬ ነበርኩ እንደዚህ አይነት ነገር ነው እያወራሽ ያለሽው። እና ኤፍናን በዚህ ጊዜ ነበርኩ ለማለት እንትኔን ነበርኩ ብላ ለማውራት ኮንሽስ መሆን መቻል አለበት። ኮንሽስ ካልሆንሽ አንቺ የለሽም እኮ አይደለሽም። በቃ ኤፍናን አይደለችም፣ ስፐርም ሴል ነው። እኔ የሆነ ነገር ነው የሚታየኝ አሁን ስፐርም ሴል ነው የሚታየኝ እኮ እሱ አይደል እንዴ ወደዚህ የመጣው? ስለዚህ አንቺ ስፐርም ነሽ። ወደዚህ የተቀየረ እሱ አይደለ? ወደ ምንድን ነው የተቀየረው? ወደዚህ ስጋ የተቀየረው። እሺ ስለዚህ አንቺ ስጋሽን ነሽ። ስጋዬን በልሽ በቃ። ስጋሽንማ አይደለሽም። ስትሞቺ የኤፍናን ሬሳ ነው የሚባለው ወይስ እዛ ያለው አስክሬንሽ ኤፍናን ነው የሚባል? የኤፍናን አስክሬን ነው የሚባለው? የኤፍናን አስክሬን ነው። ስለዚህ እቺ ኤፍናን ማናት? ምንዋን ናት እቺ ኤፍናን? አስክሬኗን ካልሆነች ምንዋን ናት? አታወሳስብብኛ። አንቺ እኮ ነሽ ቅድም መጀመሪያ ስጀምር ያልኩሽ እኮ ይሄንን ነው። ቀለል ያለውን ነገር ታወሳስቡታላችሁ። በቃ ሆን ብላችሁ ነው የምታወሳስቡ። ስለዚህ ስታወሳስቢው ደግሞ እኔ አንቺ ከምታወሳስቢው በላይ አወሳስበዋለሁ። አታወሳስብብኝ። ለምን ታወሳስብብኝ? የአንቺ አካሄድ እንደዚህ ነው። እኔ እኮ አሁን በቃ የሆነ ሰው እኔ እኮ ለመረዳት ነው አይደለማ ወላሂ ለመረዳት ነው። ምክንያቱም ጭንቅላት የሚመልሰው ነው ይላል። ለመረዳት ማለት ሲያወሩ ሰምታ ይኸውልህ ፒኬ ሰዎች ሲያወሩ ትሰማና ሰዎች ምንድነው የምትለው እንጂ እኔ ሲጀመር ዝም ብዬ አይደለም በአይምሮሽ አንደርስታንድ አላደረግሽም የምትይውን ነገር። ሰው እኮ ባሬፍ ናንተይ እንዴ አታሹፊ እንዴ በእውነት አታሹፊ። ወላሂ ያሽልኳል። አንቺ እኮ ምንም እኮ የለሽም እኮ። አንቺ እኮ በቃ እቃ ነሽ እኮ። የሆነ እቃ አለ አይደለ? አንቺ እቃ ነሽ ማለት ነው። በቃ እንዴ እቃ ነሽ እኮ አንቺ ሰው አይደለሽም አንቺ። እውነት እንደዛ ነው የምናስብሽ በምትይው ንግግር ማለት ነው። እሱን አንተ ነው የምናስብሽ ብለህ አጠቅልለን። አንተ ከኤንጅል ጋር ነው እንደዛ የምታስባት? ከማን ጋር ነው? ኧረ እኔ እንደዛ ለምን እንዴ ኤፍናን አንቺ ስጋሽ ብቻ ነሽ። እሺ ስጋሽ ብቻ ነሽ አንቺ ደግሞ ከአንተ ጋር ልደረቅ ነው። ቆይ እስኪ ፒኬ ግራ ቆላልፎኛል። ቆይ መጀመሪያ ፒኬ እና ለማንኛውም ኤፍናን ከዛሬ 24 ዓመት የትም አልነበረችም። በቃ እኔ ዋና ይህንን ያነሳሁት ነገር ምንድን ነው፣ ኤፍናን የምትባለው ልጅ አልነበረችም፣ ታስባም አልነበረም፣ አትታወቅም፣ ኤግዚስተንስም አልነበራትም ጭራሽ። ለምን ኤፍናንነትሽን ኢቭን አታውቂውም፣ ኮንሽስ አልነበርሽም። በቃ የለችም ኤፍናን። አባትሽ ከመጋባቱ በፊት እኔ ነበርኩ አትይም። አሁን እኔ ነበርኩ። እንደ ሃይማኖትም እንደዛ ነው። ነፍስ ካልሆነ በስተቀር አንቺ አልነበርሽም። ላይክ በነፍስ ደረጃ መኖር የሚባለው በነፍሳችን ነው አላህ ጋር ያወራና አላህ ጋር ራሱን ያስተዋወቀሽ ከመፈጠርሽ በፊት ከአደም ከዘሮቹ ከጀርቦቻቸው ነው የሚለው አይደል? ዘሮቹን ባወጣና ባስመሰከራቸው ጊዜ ይላል። ያ ማለት ስጋው ነው ኤፍናን ከን ዘሮቹን አልከረለ። ነፍሳችን የተፈጠረው የአደም አለይሂ ሰላም ነፍስ በተፈጠረበት ጊዜ ላይ ነው የሰው ልጆች ነፍስ በሙሉ የተፈጠረው። ነፍስሽም ብቻዋን ነፍሳችን ነው ስጋ የለበሰው። ግን አይደለም ስጋሽ ላይ ነፍስሽ ስጋው ላይ ተነፋበት። ሩሑ ስጋው ላይ ሲነፋ አንቺ ኤፍናን ወደምትባሏ ሰው መጣሽ ማለት ነው። ስጋው ከየት ነው የመጣው? ከወላጆችሽ ነው። እሱንማ እኮ ቅድም ጨረስን እኮ ስጋው ኦኬ
እሺ ስጋው እንትን ነው አሁን እኮ የመገናኘት ጉዳይ ነው እንጂ ነበርኩ ማለት ነው ተነጣጥዬ ነፍስ ነበርኩ ነበረ ለማለት ከአዳም አንቺ አሁን እኔ ነበርኩ ልትይ ላይክ የሆነ ጥፍር ነበር እያልሽ እኮ ነው አሁን ልክ እንደዛ እንደማለት ነው ጥፍር ነበር እኔ በጥፍር ሁኔታ ሁኜ ነበርኩ ከዛ ጥፍሩ አደገ እንደዚህ ሆነ እያልሽኝ እኮ ነው ከዛ በኋላ ኤፍናን የመጣችው መች ነው አሁን የኔ ኩዌሽን ኤፍናን ነበርኩ ምትል በዚህ ደረጃ ነበርኩ ነው በዚህ መልኩ ማኮ ከናቴ ማህፀን ስወጣ ነው አይደለ በዚህ መልኩ ኦሬዲ እንትን ነው ያንኩት ግን አሁን በነፍስ ደረጃ ነበርኩ ሰዓት ውጪ በፊት ነው እሺ ምን አልሽኝ በነፍስ ደረጃ ነበርሽ ብለኸኛል ነፍስሽ ነበረ በነፍስ ደረጃ ነበርሽ ማለት ኦኬ ነፍሴ አለ አው ነፍስሽ ነበረ ስጋዬ ደግሞ ገና ስጋ ወደ ስጋ ተቀየረም እንጂ ነበረ እኔ ማለት የቻልኩ ደግሞ ሲገጣጠም ነው ኦሬዲ የሌለ ነገር አይደለም ኮንሺየስ ስትሆኝ ነው እኔ ማለት የቻልሽው እኮ የዛኔ ሲገጣጠም ነው እኔ ማለት የቻልኩት ነፍስና ስጋ አይደለ ግን ነበርኩ ማለት ነው በቃ እኔ ነበርኩ ብልም ብቻ ነፍሴ ነበረ ስጋም ነበረ ሲገጣጠም ደግሞ ኤፍናን ሆነ ኤፍናን አንቺ ምንሽ ነሽ አንተ በሰጠኝ አሁን ካንተ ባገኘው ኢንፎርሜሽንማ ነፍስም ስጋም ማለት ነው ግን በሌላ መልኩ ተነጣጥዬ ነበርኩ ነው አይደለም ስለዚህ ነፍስና ስጋ አንድ ላይ ሳይሆን ኤፍናን የሚባል ነገር ይኖራል ተነጣጥሎ ከተነጣጠለማ የለም እኮ ግውዝ ነገር ነው የሚሆነው ለምን የለም እኮ የለም ማለት እኮ የለም በቃ የለም ነው እዚህ ጋር ታገናኝ አሁን ያልገባሽ ነገር መሰለሽ ለምሳሌ ነፍስሽ ሲወጣ የኤፍናን ሬሳ ይባላል አይደል የኤፍናን ሬሳ የኤፍናን ላይክ ቦዲ ይባላል በድና አካል ማለት ነው ያ በድና አካል ኤፍናን ይባላል ወይስ የኤፍናን ነው የሚባለው የኤፍናን ነው ስለዚህ በቃ አንቺ ኤግዚስተንስ የለም ነው ነፍሱስ የማን ነው እኮ ያንቺ ነው ያንቺ ኤግዚስተንስ የለም እያልኩሽ ነው እየገባሽ አይደለም ያንቺ ነው ማለትና አንቺ ነሽ ማለት ሁለቱ ልዩነቱን አውቀሻል ኤፍናን የኔ ነው ያንቺ ነው ወይስ አይደለም አላልኩሽ ኧረ ዝም ብለሽ ነው በቃ እንትን እያልሻል እኔ ያንቺ ነው ወይስ አይደለም አላልኩሽም አንቺ ነሽ ወይስ አይደለም ነው ኦኬ ነበርኩኝ አይደለ ቆይ እሺ አሁን ቆይ ከመፈጠሬ በፊት ወይ ከመወለዴ በፊት እሱን እንተውና ከተወለድኩ በኋላ ከዛ ሞትኩኝ ስሞት ነፍሴ ወጣች ወደ አላህ ትሄዳለች ስጋዬ ደግሞ አፈር ውስጥ ይገባል ኦሬዲ ተነጣጣልኩ እንጂ አለው ከዛ ደግሞ አላህ የሆነ ጊዜ ላይ ደግሞ ያገናኛው አለው ለማለት ኮንሺየስ መሆን አለበት በዚህ መልክ ነው እንጂ የሌለው ኦሬዲ አለው እኮ አሁን በዚህ መልክ ካልሆነ ኤፍናን የለችማ በዚህ መልክ ካልሆነ ኤፍናን የምትባል ነገር አለች ታዲያ ሪዘራክሽን ወይም ደግሞ ይሄ ትንሳኤ የሚባለው ምንድነው እቺ ስለሌለች እኮ ነው እቺ እንድትመጣ እኮ ነው ትንሳኤ የሚያስፈልገው ኸይርሽ አሁንም አልገባሽማ እያልኩ ያለሁት ላብድ ነው አይሱማ ጀምረሻል እኮ 50% እኮ አሟልተሻል የሆነ ትንሽ ነው የቀረሽ መደበር ያረጋችን እኮ ግራ ላይ ተጋባሁት ኤፍናን የምትባዩ ኮንሺየስ የሆንሽው ይሄ ማንነትሽ የምትይው ማለት ነው የሁለቱ ውህድ የሆነው ኤፍናን ከሌለ የለሽም አንቺ የነበረው ስጋ ነው በቃ ስጋ ነው ጥሬ ስጋ ባዩ ጥሬ ስጋ ማለት እኮ ነው ኤፍናን የለችም ለምንድን ነው ኤፍናን ስለሌለች ነው ኤፍናን ማንነት ነው ያልክ ነው አው የለሽም ያልኩሽ እኮ ነው እኔ አሁንማ ይሄኛው ደግሞ ምን ይባላል መሰለኝ ሞት ባይዘው 3 አይነት ሞት አለ አንደኛው የነፍስ ሞት የሚባለው ነገር አለ በእነ ኃይሉ ዮሐንስ አረዳድ የነፍስ ሞት ማለት አንድ ሰው አለ በቁሙ አእምሮ ግን እየሰራ አይደለም ማለት የአእምሮ በሽተኛ የሆነ ሰው ማለት ነው ላይክ እብድ ምናምን እና እሱ የሞተ ነው ይባላል በምን የነፍስ ሞት ሞቷል ይባላል ነፍስ ማለት አእምሮ ነው እንደ ኃይሉ ዮሐንስ አስተምሮና ኃይሉ ዮሐንስ ሚኒስትሪ
ስለዚህ አሁን ላይ አለሽ እልሻለሁ እኔ እሱ ላይልሽ ይችላል ስላበደ ራሱ የለም እኔ እልሻለሁ አይ አይደለም እኔ እሱን አይዲያ ብቻ ነው ያወራው እሱ ያው አለሽ ላይል ይችላል የሁሉም ሰው አረዳድ ሊለያይ ነው አሁን እንደዛ ከሆነ እኔነት ከሌለሽ ማለት ነው ኤፍናን እኔነት ከሌለሽ ኤፍናን የሚባል ነገር አይኖርም እኔነት ማለት ነው እኔ የሚል ማንነት ያላት ተናጋሪ ኮንሺየስ የሆነች ንቃተ ህሊና ያላት ይች ልጅ ከሌለች ኤፍናን አይደለችም ኦኬ ንቃተ ህሊና ከሌለኝ እኔ የለውም አዎ አንቺ የለሽም አይደለ እሺ ተራራዎች አሉ አሁን ተራራ እኮ ማንነት አይደለም ግዑዝ ነገር ነው ግዑዝ ነገር ኤፍናን አይባልም ማንነት አይደለም እኮ ግን አለ አይደለ አላው ስጋሽም እኮ አለ ያልኩሽ ሙተሽም እኮ ሬሳሽ ስጋው እኮ አለ ያልኩሽ ነው አረ ጌታ ሆይ ስጋው አለ ያልኩሽ ነው እኔ ኤፍናን ነው የለችም ያልኩሽ ስቲል አልተረዳሽም መሰለኝ አዎ ቆላለፍከኝ ስጋው የጥሬ ስጋ ነው በቃ ጥሬ ስጋ የሚመተረው አለ እሱ አለ ያ ጥሬ ስጋ ግን ማንነት የለውም ግዑዝ ነገር ነው አሁንስ ገብቶሻል በትንሹ ችግር የለም እየቆየ ይገባሻል እኔም እኮ አሁን የኤፍናን ስጋ አለ በተለያየው ተነጣጣል ኦልሬዲ ነኝ እንደዚህ ነኝ ከዛ ስንጣጣል ኤፍናን ልባል አልችልም ስገጣጣም ኤፍናን እባላለሁ አይደለ አይ በቃ እኔ ላቁም በቃ ይቅርብኝ እሺ በቃ እሺ ዛሬ የሆነ ዜና አዳምጬ ነበር አላለም ያዳመጥከው በጣም ነው እንትን ያለኝ የቴሌግራም ላይ የፊሎሶፊ ግሩፕ ውስጥ አለውና አሁን አንተ ያዳመጥከውን ዜና ልክፈተው እንዴ እዛ ያየሁት ነበር እንደም ሰው ተናዶብኛል እዚህ ታች ያሉ ሰዎች ግን ሲቆይ ለምንድን ነው ዓለም ላይ ባይዘው በማስተዋል አቅሙ ከፍተኛ ተደርጎ አዲስ ዜና አስነሰሙት ቆይ ላሰማችሁ በማስተዋል አቅሙ ከፍተኛ ኧረ ቆይ የኔን ድምጽ ያሰማኛል እንደውጣ አንተ ላይቭ ውስጥ ነው A new study released today shows that dolphins are the second most intelligent animal. እስካሁን ድረስ ታራ ቆየው በቃ ሊዳ ኧረ ማውራት እንችላለን ይሳቁ አውራው ወይ አሚር እንትን የተወሰነ አንዳንድ ነገር ልበልና ከዛ ትቀጥላላችሁ ወይ አሚር ይቀጥላል ኤፍናን እንደ ሀሳብ ማለት ነው አንድ ነብይ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ እሱን ዱዓ ብትዩ የሚል ነው ምን የሚለው ዱዓ ነው اللهم رب جبرائيل አንተ የጅብሪል ጌታ የሆንክ ሆይ ወሚካኤል እንዲሁም የሚካኤልም ጌታ የሆንክ ወኢስራፊል የኢስራፊልም ጌታ የሆንክ ሆይ ፋጢር السماوات والارض ሰማይና ምድርን የፈጠርከው ጌታ ሆይ ዓሊሙል ገይብ ወሸሃዳ ድብቅን የተሰወረን ነገር አዋቂ የሆንከው ግልጽም የሆኑትን ነገራቶች የምታውቀው ጌታ ሆይ አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊሂ يختلفون ባሮች በተለያዩበት ነገራቶች ባሮች እርስ በርስ በሚከራከሩበት ጉዳይ ላይ አንተ ትፈርዳለህ አንተ ፈራጅ ነህና ኢህዲኒ ምራኝ ሊመختلፉ ፊሂ እነሱ ለተለያዩበት ባሮች ለተለያዩበት መንገድ ቀጥተኛውን መንገድ ምራኝ ሚነል ሐቅ ከእውነት ማለት ነው ቢኢዝኒክ በእዝነት በፍቃድ ማለት ነው እነከ ተህዲ መን ተሻእ ኢላ ሲራጢን ሙስተቂም አንተ ወደ ቀጥተኛው መንገድ የሻውን ትመራለህ እና ይሄንን ብትዩ እንደ መልካም አስተሳሰብ ነው ቅድም ቁርአን ላይ በማዳመጥ ሰዓት በፊት የነበረኝ ስሜት ወአለይኩም ሰላም በፊት የነበረኝ ስሜት የለም ብለሻልና አንድ ሰው ወንጀሎችን ወይ ደግሞ የሆኑ ነገራቶችን በተለማመዳቸው ቁጥር ቀልቦች ምን እያሉ ይሄዳሉ እየሞቱ ይሄዳሉ የሰው ልጅ ቀልብ ከጊዜ ወደ ጊዜ ወንጀሎችን በሚዳፈር ሰዓት ምን እያለ ይሄዳል ልቦች እየደነደኑ ይሄዳሉ ምን ይደርሳሉ አላህ Subhanahu Wa Ta'ala እንዳለው ثم قست قلوبكم من بعد ذلك فهي كالحجارة ይላል ልቦቻቸው እንደ ድንጋይ ደነደነ ይላል ثم قست قلوبهم من بعد ذلك
من بعد ذلك فهي كالحجارة ልክ እንደ ድንጋይ ደነደነች አው አሸደ ቀስዋ ወይ ደግሞ ከድንጋይ በበረታ ሁኔታ እነዚህ ሰዎች ምንም አይነት ምክር ይነገራቸው ምንም አይነት መልካም የቁርአን አላህ Subhanahu Ta'ala ስለ ጀነት ሲናገር ወይ ደግሞ ስለ ጀሃነም ይናገር እነዚህ ሰዎች ምን አለ ልባቸው ተደነደነና እነሱ ላይ የሚያደርገው ተጽዕኖ ምን አደረገ ባዶ ቀረ ምንም አይነት ተጽዕኖ ልክ ምን አለ ልክ እንደ ድንጋይ ነው ውሃ ብታፈሱበት ምንም ብትዱበት ማያወጣ ማለት ከዛ በኋላ አላህ ምን አለ ወኢነ ሚነል ሒጃረቲ ለማ የተፈጀሩ ሚንሁ الانهار ነገር ግን እኮ ከድንጋይ ምን የሚወጣበት አለ ጅረቶች የሚፈሱበት አለ ወኢነ ሚንሃ ለማ يشقق فيخرج منه الماء ከስም ተሰንጥቆ እኮ ውሃ የሚወጣበት አለ ስለዚህ አላህ Subhanahu Wa Ta'ala እኛ ወንጀልን በሰራን ቁጥር ምን ይያለን እንዳል ልባችን እየደነደ ለዚህ መድኃኒቱ ምንድነው እኔ አሁን ልቤ ከደነደነ መድኃኒቱ ምንድነው ምናልባት እዚህ ጋር ተጫውተን ቀልደን ከሆነ የሆነሽ ክርክር አድርገን የሆነ ተፈላስፈን አዋቂ መስሎን ያወቀን መስሎን ምናምን እኛ ምንም እኮ አናውቅም እኛ አሁን ራሱ ስትይ ስለነበረው እኔ ከዛ በፊት ምን ነበርኩ የሚለው ራሱ ሰው የተለያየ ሐሳብ ይሰጣል ስለዚህ ያኛው ነገር አቁመሽ እስኪ ራስሽን ሂጂና እኔ ራሳችሁን ሂዱና እስኪ ለአንድ ቀን ለሁለት ቀን ሆስፒታል ሂጂ ምናልባት አንዳንዴ ጤነኛ ስንሆን ነገሮችን አርቀን ማየት እንችላለን ምናልባት ትንሽ ስንታመም ስለምናል ስለዚህ አንቺ ከቻልሽ እኔ እንደምክር ልብሽን ይከፍተዋል ብዬ ማሰብ ምናልባት ቁርአን በሰሚ እንትን ካላለሽ እስኪ ሆስፒታል ሂጂና የታመሙ ሰዎችን እነዛ ሰዎች ምንድነው የሚመኙት የታመሙት ሰዎች ምን አይነት ስንት አይነት በሽታ አለበት ግማሹ ስኳር አለበት ግማሹ ሆስፒታል ይመላለሳል ግማሹ አይኑ ማየት ይጠፋል በጣም ብዙ አይነት የበሽታ አይነት ያለሽ እነዚህ ነገራቶች አንቺ ያቸው እነዚህ ነገራቶች ካየሽ በኋላ ልቦሽ ይረጋጋል ያስባል ምክንያቱም እኛም ጤነኛ ስንሆን ብዙ ጊዜ የሆነ የሚያመን አይመስለንም ምንታመም አይመስለንም ጊዜ ሲኖረን ጊዜ ምናጣበት ያለን ጊዜ አይመስለንምና ያን ነገር እንድታገኘው ልብሽ እንዲረጋጋልሽ መቃብር ሂጂ ያለሽበት ሀገር መቃብር የሚያጭሽ ከሆነ መቃብር ሂጂ ህፃናት የ6 ወር የ7 ወር የ8 ወር ህፃናት ተቀብረው ታያለሽ ባንቺ እድሜ ያለ ሰው ተቀብረው ታያለሽ ባንቺ እድሜ ያለ ሰው ተቀብረው ታያለሽ እኛ እኮ ምንም ዋስትና የለንም ዛሬ አንቺ እንደዚህ ተሳቀሽ ወይ ቀልደሽ ስለ አምላክ የለም ብለሽ ተከራክረሽ ምናምን ስትወጪ መኪና ገጭተሽ ልትሞች ይችላል ወዴት ነው የምትሄጂው ማለት አሁን እንደዚህ ብለሽ ተከራክረሽ አንቺ እንዳልሽው አምላክ ባይኖር እኮ በቃ ሄደሽ ስምሽ ተረሳ ነገር ግን አምላክ ቢሆን ምን ሊውጥሽ ነው አምላክ ቢኖር አንቺ ምን ሊውጥሽ ነው መሄጃሽ ወዴት ነው ገብተሻል እዚች ጋር ተሳስቀን አወራን ከዛ በኋላ ግን ስንሄድ የሚገጥመን ነገር አናውቀው ስለዚህ ቆም ብለን ራሳችንን ልንፈትሽ ይገባል መቃብር ሂጂ እንዲሁም ደግሞ ሆስፒታል ሂጂ እነዚህ ነገራቶች ላንቺ ይጠቅምሻል ብዬ አስባለሁ አሁን ቀጥል ፒኬ መርሃባ እሺ ለማንኛውም ኤፍናን ያወራውሽ የነበሩት ሐሳቦች በአጭሩ ስቋጫቸው ማለት ነው እኔ በዚህ ነበርኩ ማለት ስፐርም ሴል ሆኜ ነበረ እንቁላል ሆኜ ነበረ ከዛ በኋላ ኤፍናን የምትባለዋ ማንነት መጣች ማለትም ነፍስና ስጋ ሲዋሃድ ምናምን ይህንን ነገር ላይክ መቀበሉ አልከበደሽም ቀላል ነው ከዛ በኋላ አንቺ ስትሞች ደግሞ ነፍስሽ ከስጋሽ ይለያል ነፍስ የምትየውን ነገር ባታቂውም ማለት ነው ነፍስ ከስጋ ይለይና ከዛ በኋላ ደግሞ በትንሳኤ ቀን ልክ እንደዚሁ አፈር አሁን አንቺ ባለሽው በመታምኘው እምነት መሰረት አፈር ወደ አፈርነት ቼንጅ ሆንሽ ብለን እናስበው ተቀየርሽ ምናምን ያ ሁሉ እንደገና ተቀይሮ ሰው ትሆኛለሽ ድጋሚ ኤፍናን ትመጣለች ሲባል ማመኑ እንዴት እንደሚከብድሽ ነው ያልገባኝ ነው ያልተረዳሁትና ይሄንን ነው ዋና ሐሳቡ ምንድነው ይሄን ነገር እንድትረጂ ነው ማለት እዚህኛው ላይ ሲመጣ በጣም አካብደሽው እዛኛው ላይ ሲመጣ ደግሞ እንዲህ አይደለም ኖርማል ያለ አይደል ሳልወለድ በፊትም በዚህ ደረጃ ነበርኩ ላይክ በአባቴ ስፐርም ሴል ሁኜ ነበር ወይም በእናቴ በኩል እንቁላል ሁኜ ነበር እናቴም ደግሞ ሳትወለድ በፊት በእናቷ እንቁላል ሁና ነበር እኔ ደግሞ በእናቷ እንቁላል ውስጥ ያለው የእናቴ እንቁላል ሁኜ ነበር ብለሽ ልታስቢ ትችላለሽ እንደዚህ በጣም የሆነ አለ አይደለ ይሄኛው ሐሳብ በጣም ውስብስብ የሆነ ሐሳብ ነውና
ይህንን ውስብስብ የሆነውን ሀሳብ ተቀበለሽው ከሞት በኋላ ህይወት ግን በቃ ትክክል አይደለም ሪል አይደለም ብለሽ ታስቢዋለሽ። ያ ማለት ግን የነበረ ኤፍናን የምትባለዋ ልጅ ተገለጠች። እቺ ተገልጣ የነበረችው ልጅ እዚህ ምድር ላይ ይሄ ማንነት ጠፋ፣ መልሶ ሞተች ማለት ነው። ነፍስና ስጋዋ ተለያየ። ይሄ የነበረው ስጋ ነው። ይሄ ሙሉ ፊዚካል የነበረው ስጋ ወደ አፈር ተቀየረ። ከዛ በኋላ በትንሳኤ ቀን ላይ ልክ አሁንም ፈጣሪ ይመልሰዋል ሲባል ኖ ያንን ነገር መቀበል ይከብደኛል እምትይ ከሆነ ይሄ ለዛ ነው ይሄ ከባድ ነው ያልኩሽ። ከዛ አንጻር ነው። ለምን ያኛው በጣም ሩቅ ነው ከዚህ አንጻር። ኤፍናን እኮ ኮምፕሊትሊ አልነበረችም። ሙሉ ተክለ ሰውነት ሆና አልነበራትም። አታወራም፣ አትናገርም፣ አትጋገርም። አእምሮዋ ሁሉ አልነበረም። አንጎል ሳይሆን አእምሮ ማለት ነው። ኮንሽስ አልነበረችም። በቃ ምንም ነገር አልነበረም። ይሄኛው ደግሞ የነበረች ኤፍናን የምትባል ልጅ ነበረች፣ ኮንሽስ ነበረች፣ ሙሉ ተክለ ሰውነት አላት ምናምን ሞተች ነው። ከዛ ከሞተችበት ድጋሚ ተነሳች ነው። ሶ እንዴት እንትን እንዳላልሽው እሱ ነገር ግራ ስለገባኝ ብቻ ነው ዝም ብዬ ያደረኩሽ፣ ብዙ ያመላለስኩሽ ማለት ነው። ምክንያቱም በቃ ቀላሉን ነገር ነው የምታወሳስቢው ያልኩሽም ከመጀመሪያው እንደዛ ነው። በጣም አመሰግናለሁ። ፎቶዬ ላይ ያለው ችግር የለውም። ስክሪኑ ላይ ያለው ስምረት ያንቺን ኮሜንት ሳነብ ነው እንደዚህ። እሺ ለማንኛውም ይህን ነገር እንድትረጂው ነው። እሺ ኤፍናን አይ ቲንክ የሚገባሽ ይመስለኛል። ያው መግባትና መቀበል የተለያየ ቢሆንም እና ትረጃዋለሽ ብዬ አስባለሁ። ተቀበይዋለሽ አትቀበዩም ግን እሱን ጨምሮ አላውቅም። ኢንሻአላህ እሺ አመሰግናለሁ። እሺ ዛሬ ከዚህ በኋላ በቃ ቪዲዮ ስለማላበራ ከዛሬ ቀን ጀምሮ እንደዚህ ነው የምደበርባችሁ። ርዕስ ኦኬ አንድ ርዕስ መጥቷል። አይ ቲንክ ኤላ ካለ ሪኩዌስት ላክ። ኤላ ሪኩዌስት መላክ ትችላለህ። የሴት ልጅ ምስክርነት በሚል ርዕስ እንግዲህ የሴት ልጅ ምስክርነት ጋር በተገናኘ ይሄ ገብሬ የሚባለው ልጅ ና እስኪ ግባ። ገብሬ ና ግባማ። ፒኬ ሰላም አለው። ቤኪ እንዴት ነህ? አለው ሁሉ ሰላም አለን ሰላም ነው። ኢንቫይት አድርግ ያለው ገብሬ ግባ። ካልሆነ ሞዴሬተሮች በሙሉ በጠቅላላ ማለት ነው የቀደመ ብሎክ ያርገው። ሁሌ እየመጣ ወይ አይገባ ወይ አርፎ አይቀመጥ። ቀን ትመጣለህ፣ ማታ ና አልኩ ና ግባ፣ ማታ ግባ አልኩ። ማትገባ ከሆነ ምንም አሰራም። እዚህ ኤቲስቶች እዚህ ምንም አሰሩም። ወይ ገብታችሁ አታወሩ ወይ ስርዓት ይዛችሁ አትቀመጡ። ገብሬ አስተግፊሩላህ። በቃ ብሎክ አድርጉት። በቃ ምንም አይሰራም። ደግሞ በዛሬ በጣም ሰባት እንትን ምናምን ሜላት ሁሉ እየመሰለኝ ነው የሚልች ወላሂ ሜላት ሁሉ እየመሰለኝ ነው። ሜላት ዮናስ ምናምን ባለ አምስቱ እየመሰለኝ ነው ልጅ። ሳይሆን አይቀርም እሱ ነው የሚሆን። እሱ ነው አካውንት እየቀያየረ ብግና ያደረገኝ እዚህ ቤት። እሺ እና ቤኪ ደህና ና? አስተግፊሩላህ። ቤኪ እሺ ሰላም እኮ በሰላም ነው። አልመቼ ብሎ እኮ ነው ክላስ ምናምን ቢዚ አድርጎኝ ነው። አረ ገና ተማሪ ነህ ሳሸማቀህ ማለት ነው። በትምህርት ተማሪ ነኝ ገና። ትቀራረጽብናለህ እና ታዲያ በፎቶ ጀመርክ? አራው እንዴ በቃ እስኪ እንትናን እናያት እንዴ ፒኬ ምና ባለፈው ዘብዝቤ ነበረ የሆነ ታሪክ አስታወስክ? ምን የሚል ታሪክ ነበረ? አንተ እኮ ሁሌ እንደዘበዘብክ ነው። የሆነ ረጅም ታሪክ ጀምሬልህ እኮ ማስረጃ ሳታመጣ በቃ ፋጥ አላችሁ። የምን ረጅም ታሪክ? ኦኬ ከሴት ጋር የተገናኘ ነው። ቆይሽ ፕሮግራማችን እንደዛ ስለሆነ ዛሬ ጥሩ ሰዓት ነው የመጣው። ይሄ ተመታ ምናምን በሚለው
ተመታ። አዎ ባሏ መቷት ምናምን። ጎበዝ። ልክ ነው ጎበዝ። አይ እኔ አስተሳሰብ ብዙም አላስቸግርም። እሺ እሺ ኤላ ካለ ሳቡት። እሺ አንዴ ኤላ የሴት ልጅ ምስክርነት የሚል እንትን ማቅረብ ፈልጓል። አብዱ መርካቶ ሰላም አለይኩም። ከስንት ጊዜ በኋላ አየሁ። እስኪ ልላክለት ሊንኩን። ሰላም አለይኩም ኤላ። ይጨርስና ኤላ እንትኑን ከዛ በኋላ ትቀጥላለሽ። ቤኪ ወአለይኩም ሰላም ወበረካቱ። እንዴት ነህ? ዘገየህ እኮ በጣም። በሰላም ነው? አልሐምዱሊላህ። አንዳንድ ነገሮችን እሺ። ሰላም አለይኩም ግን ማለት የነበረብኝ እኔ ነኝ። ያው ነው። እሺ እንዴት ናችሁ? ደህና ነን እኛ አልሐምዱሊላህ። እሺ አይ አንዳንድ ነጥቦችን እንድናወራ አስቤ ነበርና ኢንሻአላህ እስቲ ዝግጁ ከሆናችሁ አንዳንድ ፖይንቶችን እናነሳለን። ኢንሻአላህ ቀጥል። ድምጽህ ግን በጣም ርቋል። እሺ ደኢፍ ነው መውዱዕ ነው ንገሩን። ምን እየጻፍክ ነው ሙሳ? ቤኪ ያወራው ታሪክ ሰሂህ ነው። ስለ ቤኪ ከሆነ እንመጣለን በኋላ። ሐዲሱም ሰሂህ ነው። ቀጥል ሀይቢ ኤላ። አፎን ድምጽህን ግን ከፍ አድርገው። እሺ መርሐባ። ቢስሚላህ አርህማን ረሂም። ያው እንድናየው የፈለኩት ሐሳብ በሰሞኑ ሲነሳ በተደጋጋሚ ስላየሁት ይህንን ፖይንት ነው። ማለትም ሴቶች እስልምና ላይ እንደተጨቆኑ ብለው ይገልጻሉ። ማለት እስልምና ላይ ሴቶች ተጨቁነዋል ብለው የሚያነሱትን አንድ ፖይንት አለና እሱ ፖይንት ላይ እንድናወራ ነው። ይህም ምንድነው? እዚህ አንቀጽ ላይ እንደምታዩት አየቱ ደይን ላይ ሱረቱል በቀራ ከመጨረሻ ፊት ያለው ገጽ ላይ ስለ ደይን የሚያወራበት ረጅም የሆነ በቃ ይሄ በነገራችን ላይ አንቀጽ ቁርአን ላይ በጣም ረጅም አንቀጽ ማለት ይሄኛው ነው እና እዚህ ጋር ሲያወራ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ይላል። ከወንዶች ሁለት ምስክሮችን አስመስክሩ ሲዋዋሉ ማለት ነው። ማለትም ለምሳሌ በግብይት ላይ እዳን በተመለከተ በተለይ ሲሆን ምስክሮችን ያቀርባል። ይሄን ያክል እዳ አለብህ፣ ይሄን ያክል እዳ አለብኝ፣ ወይ ደግሞ ይሄን ያክል ገንዘብ አንተ ጋር አለኝ፣ ይሄን ያክል ገንዘብ እኔ ጋር አለ ተብሎ ግብይት ላይ ምናምን ሲሆን ማለት ነው። እና ምስክሮችን ያቀርባሉ። ምክንያቱም ሁሉም ሰው ሐቁን ማግኘት ስላለበት ማለት ነው እንደ እስልምና። ታዲያ ምስክሮችን ሲያቀርቡ ሁለት ምስክሮችን አቅርቡ ይላል። ወስተሽሂዱ ሸሂደይን ሚን ሪጃሊኩም፣ ሁለት ወንድ ምስክሮችን አስመስክሩ ይላል አላህ እዚህ ጋር ማለት ነው። ከዚያ ፈኢን ለም የኩና ረጁለይን፣ ሁለት ወንዶች ካልሆኑ ደግሞ ፈረጁሉን ወምራአተን፣ አንድ ወንድና ሁለት ሴቶች ይላል። አስተውላችሁ፣ አንድ ወንድና ሁለት ሴቶችን አስመስክሩ ይላል። ታዲያ እዚህ ጋር ጥያቄ ይነሳል። አማርኛው ጋር አርቀው እንዲህ ዝቅ አርጎ አይታችኋል። አንድ ወንድና ሁለት ሴቶችን እዚች ጋር ማለት ነው። እና አንድ ወንድና ሁለት ሴቶችን አስመስክሩ አይታችኋል። የቅድሙ ላይ ሁለት ወንዶችን ነው የሚለው። ከዛ በኋላ ደግሞ አንዱ ወንድ ከሌለ ደግሞ ሁለት ወንዶች መሆን የማይችሉ ከሆነ ግን አንድ ወንድና ሁለት ሴቶችን አስመስክሩ ነው የሚለው አላህ። ከዛ በኋላ ይሄ ደግሞ ምክንያቱ ምንድነው ከተባለ እዛው አስከትሎ አንዷ ብትዘነጋ ማለት ነው ሌላኛዋ እንድታስታውሳት ይላል። አንተ ضل احداهما فتذكر احداهما الاخرى፣ አንደኛው ብትዘነጋ ሌላኛዋ እንድታስታውሳት። ስለዚህ ይህንን አይነት ገለጻ ቁርአን ላይ መጠቀሙ ያኒ ጥያቄው መነሻ ምንድነው የሚለው ላይ ነው። እና ይህ አይነት ገለጻ ቁርአን መጠቀሙ ምንን ያሳያል? ሴቶችን ኢህቲቃር ማድረጉን ያሳያል። ማለት ሴቶች ዝቅ አድርጎ እንደሚመለከት ነው የሚያሳየው። ምክንያቱም እንዴት ከአንድ ወንድ ጋር ሁለት ሴቶች እንዴት ሊስተካከሉ ይችላሉ? ማለት አንድ ወንድና አንድ ሴት አይስተካከሉም ወይ የሚል ጥያቄ ይነሳል ማለት ነው። እዚህ ጋር ይሄ ግልጽ አይነት ጥያቄ ሊነሳ ይችላል። ለዚህ አሁን
በአጭሩ ብቻ አንድ ወደ ፖይንቶች እና ሰፊ ነገር አይደለም። ብቻ ይሄ ሰሞኑን ሲነሳ ስለሰሞት ምላሽ እንዲሆን ብቻ ነው። እዚህ ጋር አሁን ማስተዋል ያለብን ምንድን ነው ይህ አንቀጽ የሚያተኩረው ማለት ነው። ወይ ደግሞ ይሄ ብቻ ሳይሆን ሌሎች ፖይንቶች ከዚህ ጋር ከምስክርነት ጋር የተያያዙ ፖይንቶች ላይ በእስልምና የሚታየው በዋነኝነት ምንድን ነው? አንደኛ ነገር ምስክሩ የተገባ የሆነው ማን ነው የሚለው ከግምት ይደረጋል። ይሄ ሶስተኛ ፖይንት ነው። ይሄ ምን መሰላችሁ? ለምሳሌ የሆነ ምሳሌ ልስጣችሁ። ለምሳሌ ስለ ሃይማኖት ንጽጽር አንድ ሰው መጠየቅ የሚፈልግ ማንን ነው የሚጠይቀው? መጥቶ ሃይማኖት ንጽጽር የሚሰሩ ሰዎችን አይደለም መጥቶ የሚጠይቀው። ስለ ሃይማኖት ንጽጽር አንድ ሰው ማወቅ ፈልገው ሄዶ ሐኪምን ይጠይቃል አንዴ? ሐኪምን ሄዶ ሊጠይቅ አይችልም። ምክንያቱም ሐኪም ለዚህ ቦታ ምንድነው የተገባ አይደለም። ምክንያቱም አህል አይደለም። ይሄ ቦታ የሱ እሱ የሚጠየቅበት ቦታ ስላልሆነ ማለት ነው ሲጀመር ማለት ነው። ስለ ሕክምና ራሱ አንድ ሰው ማወቅ ፈልገው መጥቶ አንድ ሃይማኖት ንጽጽር የሚሰራን ሰው ይጠይቅ፣ ቦታው ስላልሆነ ሲጀመር። ገባችሁ? እና ነገር ግን አንዳንድ የሚግራሩ ነገሮች አሉ። አሁን ይሄን ከዚህ ጋር እንዴት ተገናኘ የሚል ጥያቄ ይነሳል። እንዴት ተገናኘ ከተባለ በእስልምናም ይሁን ያ እስልምና በራሱ ጋር ሳናገናኘው እንደዚህ አይነት ፋይናንሻል ቦታዎች ላይ ማለትም ለምሳሌ የግብይት ቦታዎች ላይ እንደዚህ ኖርማል እንኳን ፍጥርያን እንኳን ሄደን ስንመለከት የግብይት ቦታዎች ላይ የምናገኘው ወንዶችን ነው እንጂ ሴቶችን አይደለም በብዛት። ገባችሁ?